ጤና ይስጥልኝ እንደምን ቆያችሁን ክቡራትና ክቡራን የሃሚዲያ ቤተሰቦች ለሰዓቱ ያዝንላችሁን አጫጭር መረጃዎች እንደሚከተለው እናቀርብላችኋለን። እንሆ አብራችሁን ቆዩ። በከፋ የኑሮ ችግር ውስጥና በከባድ የህይወት ፈተና ውስጥ ያሉት የአዲስ አበባ ነዋሪዎች ኑሮ ውድነቱ ከአቅማችን በላይ በመሆን አናታችን ላይ ወጥቷል ሲሉ ከተናገሩ በኋላ በአስቸኳይ መፍትሄ እንፈልጋለን ሲሉ ጠየቁ። አቶ ጌታቸው ረዳ ከትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንትነት ስልጣናቸው በይፋ መሻራቸውን ጠቅላይ ሚኒስትር አብይ አህመድ ዛሬ አስታወቁ። በቀነኒ አዱኛ ሞት ጉዳይ ዛሬም ፖሊስ ሌላ ጊዜ ያስፈልገኛል ሲል ፍርድ ቤት ተጨማሪ የምርመራ ጊዜ እንዲሰጠው ጠየቀ። እነዚህን ጉዳዮች በዝርዝር እንመለከታቸዋለን። በድጋሚ አብራችሁን ቆዩ። በከፋ የኑሮ ችግር ውስጥና በከባድ የህይወት ፈተና ውስጥ ያሉት የአዲስ አበባ ነዋሪዎች ኑሮ ውድነቱ ከአቅማችን በላይ በመሆን አናታችን ላይ ወጥቷል ሲሉ ከተናገሩ በኋላ በአስቸኳይ መፍትሄ እንፈልጋለን ሲሉ ጠየቁ። ወትሮም ቢሆን ከሌሎች የኢትዮጵያ ከተሞች ለየት ባለ መንገድ ግርግርና የሰው ቁጥር የሚበዛባት አዲስ አበባ በህዝቦቿ ቁጥር ልክ በሚመስል መልኩ ከአቅሟ በላይ በኑሮ ውድነት ህዝቦቿ ሲቀጡና በችግር አለንጋ ሲጠበሱ ኖረዋል። ታዲያ ይቺ በእንቅርት ላይ ጆሮ ደግፍ የሆነች ከተማ ባለፉት 4 ዓመታት ደግሞ የኑሮ ውድነቱ በእያንዳንዱ ሸቀጥ ላይ ከ50 እስከ 300% ጭማሪ በማሳየቱ በከተማዋ ውስጥ የሚኖሩ ኑሯቸው ከእጅ ወዳፍ የሆኑ ምስኪን ድሃዎች ዛሬ ላይ በቀን አንዴ የሚመገቡትን የዕለት ጉርሳቸውን እንኳን ማግኘት ወደማይችሉበት ሁኔታ ውስጥ ገብተዋል። ይህ የሆነበት ምክንያት ደግሞ ከተማዋን እንደ አዲስ አፍርሶ የመገንባት የመንግስት ፖሊሲ ከተማዋ ላይ በመተግበሩ ከዚህ በፊት ከጥቃቅን እስከ ትላልቅ የንግዱ ሱቆች ፈርሰው ህዝቦቿም ከከተማዋ እንዲወጡ በመደረጉና በከተማዋ ላይ የኑሮ ውድነትን ተጽዕኖ ለማረጋጋት ትልቅ አቅም ያላቸው በጥቃቅንና አነስተኛ የንግድ ስራ ላይ የተሰማሩ የዕለት ጉርስ ፈላጊ ማህበረሰቦችን እንዳይሰሩ በመንግስት በመከልከሉ ነው። ከዚህም በተጨማሪ በዋነኝነት የሚጠቀሰው ደግሞ የውጭ የንግድ ፖሊሲ ጋር የሚያያዘው የዶላር የውጭ ምንዛሬና የነዳጅ አቅርቦት ዋጋ በእጅጉ ማሻቀቡ ሲሆን ይህ በቀጥታ ከከተማዋ ነዋሪ ኑሮ ጋር በመገናኘት የከተማዋን ነዋሪ ኑሮውን ሰቆቃና ችግር የበዛበት እንዲሆን አድርጎታል። ከዛሬ ከ3 እና 4 ዓመት በፊት የአንድ ሊትር ነዳጅ ዋጋ 18 ብር የነበረ ሲሆን በዛሬው ዕለት ከ112 ብር እስከ 150 ብር ድረስ በሊትር እየተሸጠ ነው። ያ ማለት በአንድ ሊትር የመኪና ነዳጅ ላይ ከ600 እስከ 800% በላይ በ4 ዓመት ውስጥ ጭማሪ አሳይቷል ማለት ነው። ይህ የሆነበት ምክንያት ደግሞ የመንግስት ድሃ ጠል ፖሊሲ ሲሆን መንግስት ይህንን ፖሊሲውን በተለያየ መንገድ በህዝቡና ነዋሪው ላይ ሲፈጽም ቆይቷል። ነዋሪዎች እንደሚሉት የዕለት ጉርሳቸውን ለማግኘት የየዕለት ተዕለት ኑሯቸውን ለመግፋት የሚወጡትን መንግስት ሰራሽ ዳገትና መንግስት ሰራሽ ቁልቁለት እየወጡና እየወረዱ ነው። ታዲያ መንግስት ይህ አልበቃ ብሎት በከተማዋ ውስጥ በነፃነት እንዳይንቀሳቀሱ እንኳን ሀገር አልባ ባይተዋር ትውልድና ነዋሪ በማድረግ ከማህበረሰቡ የውሃ ጥም ላይ በመውሰድ ኮሪደር ልማት ሲያጠጣበት የማህበረሰቡን ቤት ጨለማ በማልበስና ብርሃን በመስረቅ ኮሪደር ልማት ሲያደምቅበት ማህበረሰቡ በእግሩም ይሁን በመኪና እንዳይንቀሳቀስ ተዟዙሮ እንዳይነግድ በኮሪደር ልማት ሰበብ ሲያርቅ ታዲያ የአዲስ አበባ ህዝብ ተወልዶ ባደገበት ቀየው በነፃነት እንኳን ውሎ እንዳይገባ በራሱ ፍርደ ገምድል የጸጥታ ኃይሎች ሲንገላታ ይህን ሁሉ ግፍ ተሸክሞ የሚሄድበት የሚያደርገው ካጣ ዓመታት ተቆጠሩ። ታዲያ ይህ የኑሮ ውድነቱ በእንቅርት ላይ ጆሮ ደግፍ የሆነበት ማህበረሰብ ዛሬ ከሚችለውና ከሚሸከመው በላይ ኑሮው አንገቱን ብቻ ሳይሆን ወገቡንም ሰብሮታል። በአዲስ አበባ ነዋሪዎች እንዲህ አይነቱ ጫና በተለይ አውደ ዓመትና በዓላት ሲደርሱ በእጅጉ የሚበረታበት ሲሆን በዓሉን እንደ በዓል ለማክበርና ውሎ ለማሳለፍ ካልመቻሉም በላይ ስንቱ የቤቱን ችግርና ሰቆቃ የበዛበት ገመና አደባባይ ላይ ላለማስጣት ሲል አንገቱን ደፍቶ ረሃቡን ችሎ ይህን ጊዜ ያሳልፈዋል። ታዲያ የዚህ ህዝብ በረሃብና በችግር የታጀበ የዕለት ተዕለት ኑሮ
መንግስት ኮሪደር እያለ በመብራትና በውሃ የሚያሸበርቀው መንገድ የአዲስ አበባን ነዋሪ ምቾት ይገልጻል ሲል ዛሬም ድረስ በህዝቡ ቁስል ላይ እንጨት እየሰደደ እያፌዘበት ነው። አቶ ጌታቸው ረዳ ከትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንትነት ስልጣናቸው በይፋ መሻራቸውን ጠቅላይ ሚኒስትር አብይ አህመድ ዛሬ አስታወቁ። ከቅርብ ጊዜ ወዲህ ብዙ ውዝግብና ክርክር ሲያስነሳ የነበረው የአቶ ጌታቸው ረዳና የዶክተር ደብረጽዮን ገብረ ሚካኤል የህወሓትና የፌዴራል መንግስቱ ጉዳይ ከራሳቸው አልፎ እስከ አስመራ ድረስ የተሰማ የውዝግብ ጩኸት ነበር። ይሁን እንጂ ባለፉት ሳምንታት ጠቅላይ ሚኒስትር አብይ አህመድ ለትግራይ ህዝብ ፕሬዝዳንታችሁን በኢሜል ምረጡ ብለው ጥሪ ካቀረቡ በኋላ በህወሓት ዘንድ ከፍተኛ ቁጣ ያስነሳና ተቃውሞ የገጠመው ጉዳይ ነበር። ይሁን እንጂ ጠቅላይ ሚኒስትሩ ለህወሓት የቁጣና የተቃውሞ ግብረ መልስ ምላሽ ሳይሰጡ ቆይተው ዛሬ በማህበራዊ ሚዲያ ብቅ ብለው የአቶ ጌታቸው ረዳን ከስልጣን መሰናበት ይፋ አድርገዋል። ዛሬ ጠቅላይ ሚኒስትሩ በማህበራዊ ሚዲያ ላይ በትግርኛ ባሰራጩት ጽሑፍ በህገ መንግስቱ 62 በአዋጅ 359/1995 አንቀጽ 15 እና ደንብ ቁጥር 533 ህዝባር 2015 እና በፕሪቶሪያ የሰላም ስምምነት መሰረት አቶ ጌታቸው ረዳ ባለፉት 2 ዓመታት የጊዜያዊ አስተዳደሩ ፕሬዝዳንት ሆነው በአስተዋይነትና በጥሩ አመራር ብቃታቸው ለቆዩበት የጊዜያዊ አስተዳደር ፕሬዝዳንትነት ጊዜያቸው የፌዴራል መንግስት እውቅና ሰጥቷቸዋል። ስለ ቆይታቸው አመሰግናለሁ። ወደፊትም ተቀራርበን እንደምንሰራ አረጋግጣለሁ ሲሉ አሳውቀዋል። ጠቅላይ ሚኒስትሩ ይህንን አጭር ጽሑፍ በትግርኛ ከማጋራት ውጪ ወደፊት ስለሚመረጠው የጊዜያዊ አስተዳደሩም ይሁን ስለ ትግራይ ክልል ህዝብና መንግስት ምንም ያሉት ነገር የለም። በቀነኒ አዱኛ ሞት ጉዳይ ዛሬም ፖሊስ ሌላ ጊዜ ያስፈልገኛል ሲል ፍርድ ቤት ተጨማሪ የምርመራ ጊዜ እንዲሰጠው ጠየቀ። ቀነኒ አዱኛ ራሷን ከ5ኛ ፎቅ ላይ ወርውራ አጠፋች ከተባለበት ጊዜ አንስቶ ዛሬም ድረስ የአሟሟቷ ጉዳይ እያነጋገረ ሲሆን በተለያየ አቅጣጫዎች የሚሰጡ መላምቶችና ከተለያዩ ምንጮች በመነሳት ወጣት ቀነኒ አዱኛ እንደተባለው ራሷን አጥፍታ ሳይሆን ገዳዩ ባሏ አንዱዓለም ጎሳ ነው የሚሉ የማህበራዊ ሚዲያ ሰዎች ግምታቸውን ከመላምትነት በዘለለ እርግጠኛ ሆነው ይናገራሉ። ይህን መላምታቸውን በእርግጠኝነት እንዲደመድሙ የሚያደርጋቸው ደግሞ ሞዴል ቀነኒ አዱኛ ከመሞቷ በፊት ድብደባ እንደደረሰባት የሚያሳይ ፎቶ በማህበራዊ ሚዲያ መሰራጨቱን ተከትሎና ጽፈዋለች በተባለው የቴሌግራም መልእክት ሲሆን ከዚህ በመነሳት ባሏ አንዱዓለም ጎሳ ያሰቃያትና ይደበድባት ነበር ብለው መረጃ ያቀርባሉ። ነገር ግን ምርመራውን እያካሄደ ያለው የአዲስ አበባ ፖሊስ በዚህ ጉዳይ ላይ ምንም አይነት መረጃ ያልሰጠ ሲሆን በቀነኒ አዱኛ ጉዳይ በማህበራዊ ሚዲያ በሚሰራጩት ወሬዎች ላይ ምርመራ ያካሂድባቸው አያካሂድባቸው አልታወቀም። ይህን ጉዳይ በተመለከተ በመጀመሪያው ችሎት ፖሊስ በአንዱዓለም ጎሳ ላይ ያደርገው ባሰበው ምርመራ አንዱዓለም ጎሳ በህግ ጥላ ስር እንዲቆይና ምርመራውን ለማካሄድ 14 ቀን ጠይቆ ፍርድ ቤቱ የፈቀደለት ቢሆንም ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ህይወቷ ያለፈው ቀነኒ አዱኛ የህክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ መሆኑን ዛሬ መጋቢት 27 2017 ዓመተ ምህረት ለዋለው ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አስታውቋል። ዛሬ በዋለው ችሎት ፖሊስ ዳግመኛ የ14 ቀን የምርመራ ጊዜ እንደሚያስፈልገው ለፍርድ ቤቱ አሳውቋል። ከዚሁ ጥያቄው ጋር ባቀረበው ማስረጃ በዛሬው ችሎት ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ሞት ጉዳይ ጋር በተመለከተ ከ15 ተጨማሪ ሰዎች ጋር መረጃ ሰብስቤያለሁ ሲልም አሳውቋል። በአራዳ ምድብ ችሎት ዛሬ ፍርድ ቤቱ ላይ ሲጠበቅ ከነበሩ ጉዳዮች በዋነኝነት የፖሊስ የምርመራ ውጤት የነበረ ሲሆን ፖሊስ የምርመራ ውጤቶቹን የበለጠ ለማጠናከር ስትከታተልባቸው ከነበሩ የጤና ተቋማት ማስረጃዎች ላይ የሕክምና ባለሙያዎችን ማብራሪያ
እንዲሁም የሰነድና ሌሎች የሰው ማስረጃዎችን ለመሰብሰብና በሟችና በተጠርጣሪው ስልኮች ላይ የተደረገው የምርመራ ውጤት ባለመድረሱ አሁንም 14 ቀን ተጨማሪ የምርመራ ቀናት ጠይቋል። የድምፃዊ አንዱዓለም ጠበቃ በበኩሉ የቀነኒ ዲያሪ ወይም የማስታወሻ ደብተር በእጃቸው እንዳለ የጠቀሰው ጠበቃ ተጎጂዋ ለቤተሰቦቿ፣ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነ ጽፋለች ካሉ በኋላ ሟች በተደጋጋሚ ራሷን ለማጥፋት መድኃኒት ትወስድ እንደነበር ተጽፎ የተቀመጠ መረጃ አግኝተናል ሲልም ተከራክሯል። በተጨማሪም የተጠርጣሪ አንዱዓለም ጠበቃ ተጨማሪ የጊዜ ቀጠሮ መፍቀድ የለበትም፣ አንዱዓለም የዋስ መብቱ ሊጠበቅለት ይገባል ሲልም ተከራክሯል። ጠበቃው በዛሬው የፍርድ ቤት ውሎ ካነሷቸው አስተያየቶች መካከል ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚለው የዩቲዩብ ዘገባ የተሳሳተ ነው ሲልም ሊታረም ይገባል፣ ደንበኛዬ በፍጹም እንደዛ አላለም ሲሉም አሳውቀዋል። ፍርድ ቤት የሁለቱን ወገን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ዳግም ለችሎት እንዲቀመጥ ቀጠሮ ተሰጥቷል። ክቡራትና ክቡራን የኢሃ ሚዲያ ቤተሰቦች ለሰዓቱ ያዝንላችሁ አጫጭር መረጃዎች ይህን ይመስሉ ነበር። ዳግም እስከምንገናኝ ቸር እንሰንበት።